በዚህች ቀን ተአምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ገብረ መንፈስ ቅዱስ የዕረፍቱ ቀን መታሰቢያ ሆነ። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ሥራን ሠራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለሥላሴ ሰግዷልና ምስጋናም አቅርቧልና። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባሕታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንዲህ ነገረው። ሕፃኑ ከበር ተቀምጦ ፈገግታን ተመልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅር በሥነ ሥርዓት አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉዩንና ሐዲሱን አስተማረው። ከዚህም በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም በአየው ጊዜ ደስ አለው። የዲቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስም ጸጋንና ሞገስን የተመላ ሆነ። ከጥቂት ቀኖች በኋላም በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህስ ጽኚ፣ በርቺ፣ ታገሺ ይላት ነበር። ቆዳው ከአጥንቱ ውስጥ ይጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድ ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለሥጋውም የሚጠቅም ምንም ምክንያት አልፈለገም። ከብዙ ዘመናት በኋላ ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው። ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከምዕመናን ሕዝባውያን እንዳያውቁ አደርግልሃለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሆንልህ። መድረስ ወደምትሻበት ቦታ ብረር። እኔንም ማየትን በፈለግ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ አለው። ከዚህም በኋላ 60 አንበሶች 60 ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዙ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበር። ወደ ምድረ ከብድም አደረሰው። ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችንም በባሕሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን 4ቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በዓይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘቅዝቆ ተወርውሮ ወደ ባሕሩ ውስጥ ገባ። እሊህን የእጅህ ፍጥረቶች የሆኑትን ካልማርሃቸው ከዚህ ባሕር እንዳልወጣ በእግሮችም እንዳልቆም በሕያው ስምህ እምላለሁ እያለ ማለ። እንዲሁም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራውን መታሰቢያህን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካይነት ወደ አባታችን መጣ። አባታችንም መልአኩን መላውን የኢትዮጵያን ሰው ካልማርህልኝ ከዚህ ባሕር አልወጣም አለው። መልአኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባሕር ውስጥ 100 ዓመት ኖረ። ሥጋው ሁሉ አለቀ፣ ደሙም በባሕሩ ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከ4ቱ ማዕዘን በየቀኑ 700,000 300,000 እየሆኑ በመምጣት በቀስታቸው ይነድፉታል።
እስከ 100 ዓመትም አጥንቶቹ በሻፎ ድንጋይ ይፍቁታል። ይህንን ሁሉ መከራ በትዕግሥት ሲቀበል ኖረ። ከዚህም በኋላ ጌታችን ወደ እርሱ መጥቶ ከባሕሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላውን የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው፣ ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ 7 ዓመት ቆሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደነም፣ ራሱንም ወደ መሬት ዝቅ አላደረገም ነበር። እጆቹም ወደ ሰማይ ተዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። ዓይኖቹንም ወደ ሰማይ ያንጋጠጡ ሆነው አገኛቸው። በራሱ ላይም ተቀምጦ ሁለቱን ዓይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ እንደ ቀድሞው በመትጋት ሲጸልይ ኖረ። ከዚህም በኋላ ሚካኤልና ገብርኤል መጥተው በፊቱ ቆሙ። በሁለቱ ዓይኖቹ ላይም እፍ አሉበት። ብርሃንም ተሰጧቸው፣ እንደ ቀድሞው አዩ። ከሰማይ ታላቅ ኃይል ተሰጥቶሃልና ጠላቶችን ይበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጥነናልና ሦስታችንንም በጀርባ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሎች ሆነው አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ አንድ ምዕራፍም አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችንም ሽማግሌ ሆይ በምን አወቅ አለው። ሽማግሌውም ሂደህ ባልንጀሮቼን አምጣልኝ አለው። ተመልሶ ሁለቱ ወዳሉበት ደርሶ ሁለተኛውን ሽማግሌ በጀርባው አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ሦስተኛም ተመልሶ ሦስተኛውን ሽማግሌ አዝሎ ሁለቱ ወዳሉበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንዳየ ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። የእሊያ አረጋውያንም ፊታቸው ተንቦገቦገ፣ ከፀሐይና ከመብረቅም ብልጭልጭታም 7 እጅ በራ። አባታችንም በምስጢራት ጎርፍ የተዋጠ ሆኖ ኖረ፣ ፈራ። በምስጢራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ። ምድርም ላይ ወደቀ፣ በምድር ላይም ወደቀ። ሕልምንም የሚያልምም መሰለው። ከዚያም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አባታችንን አነቃውና 100 ዓመት ያህል ሥጋህን ሲነድፉህ አጥንቶችህን ሲፍቁ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደወሰድኩ ባለማወቃቸው በባሕር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃነ መላእክትም ይረዱሃል፣ መባረቅትም በፊት በኋላ ሆነው ይከተሉሃል አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያ አጋንንት ወዳሉበትም ወረደ። ደመናትም ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድም ሆነው በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 700,000 እልፍ ከ1,000 ነበር። ከዚህም በኋላ ጌታ ክርስቶስን የካዱ ወዳሉበት ወደ ምዕራብ ሀገር ወስደው ነገሥታቱና መሳፍንቱ መኳንንቱ በሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችንም በዚህች ጎዳና ብዙ መከራ ያገኝሃል፣ ግን በርታ፣ ታገስ ብሎት በዚያ ተወው። በዚያን ጊዜም
በዚያን ጊዜም የአረብ ንጉሥ ጣዖታቱን አስይዞ መኳንንቱን ሰራዊቱን አስከትሎ በዚያች ጎዳና መጣ። አባታችን ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሡም አባታችንን ባየው ጊዜ አንተ ጠጉር ለባሽ ምንድነ ሰው ነህ? አለው። አባታችንም አዎን ክብር ያለው የኢየሱስ ክርስቶስ ባሪያው የሆንኩ ሰው ነኝ ብሎ ለከሃዲው ንጉሥ መለሰለት። ንጉሡም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን? አለው። በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችንም በሰው ፊት አምንበታለሁ፣ ስለ እኔ በተሰቀለው አላፍርበትም። ስለ እኔ ብቻ የተሰቀለ አይደለም፣ ስለ አንተና ከአንተ ጋር ስላሉትም ነው እንጂ። ንጉሥ ሆይ የዘላለም ሕይወትን ታገኛላችሁ፣ እመኑበት አለው። ንጉሡም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዶ ለተሰቀለው ለናዝሬቱ ሰው ባሪያው ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሡና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜም ፈጽሞ ተቆጣ። ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡ 40,000 ሆነው ተቆጠሩ። ንጉሡም የአባታችንን አንገት ሲቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሡንም ከሰራዊቱ ጋር አጠፋው። ከከሃዲውም ንጉሥ ጋር የሞቱት ቁጥራቸው 4,000 ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችንና የኔንም ጠላቶች አጠፋሁልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እሊህን ስሑታን ማርልኝ፣ ሰው ስሑትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ ይቅር ባይ ታጋሽም ነህ አለው። አባታችንም ይህንን ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገደልም አገኘ። እግሮቹንም በገመድ አስሮ በገደሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣንም መጥቶ ያችን ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው። በእግርህ ላቁምህ ወይም በራስህ አለው። በራሴ እቆም ዘንድ ተወኝ አለው። ትቶት ሄደ። በዚያም በራሱ ቆሞ በጥርሶቹም ድንጋይ ነክሶ እስከ 30 ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችንን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆኝ ጌታዬ አለ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰውን ድንጋይ ትቶ ተነሳ። ጥርሱም ተነቅሎ በድንጋዩ ተተክሎ ቀረ። ክንፎቹም ተሰጥተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርህልኝ ከሥጋቸው ጋር ተነስተው በመጠበቅ ክርስቲያኖች ይሁኑ ብሎ ለመነው። መድኃኒታችንም በሽተኞችን ልትፈውስ ሙታንን ልታነሳ ሥልጣን ሰጥቻለሁ። አሁንም ወደ ተገደሉት ሂደህ በመስቀል ምልክት በላያቸው አማትብ፣ ሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜም በድኖቻቸው ወዳሉበት ሄዶ አስነሳቸው። አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙን ለሚጠሩና መታሰቢያውን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የዕድሜውም ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ።
አቅፎም ሰማያት በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችንም የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን።